አሁን እጃችሁ ላይ ያለው ብር ከዓመት በፊት የነበረው የመግዛት አቅምና ዛሬ ያለው የመግዛት አቅም እኩል ነው? በፍጹም አይደለም። ሁላችንም አንድ የጋራ ህመም አለብን። ደሞዝ ይገባል፣ ገና ወሩ ሳይጋመስ ብሩ ያልቅብናል። ገበያ ስንሄድ የዕቃው ዋጋ በየቀኑ ይጨምራል። ነገር ግን አንድ ጥያቄ ልጠይቃችሁ። በዚህ ከባድ የኢኮኖሚ ሁኔታ ውስጥ ሆነው ሀብታቸው እየጨመረ የሚሄድ የማይጨነቁና የተረጋጉ ሰዎች እንዳሉ ልብ ብላችኋል? ልዩነቱ ምንድን ነው? እነሱ የገንዘብ ማተሚያ ማሽን አላቸው? አይደለም። ልዩነቱ የገንዘብ አያያዝ ጥበብ ነው። ፋይናንሻል ኢንተለጀንስ ላይ ነው ልዩነት የተፈጠረው። እንኳን ወደ ሊዮ ቼንጅ በሰላም መጣችሁልኝ። ዛሬ የምነግራችሁ እንዴት ብዙ ገንዘብ እንደምናገኝ ብቻ ሳይሆን ያገኘነውን ገንዘብ እንዴት እንደምናቆይ፣ እንዴት እንደምናሳድግና ገንዘባችን እንዴት እንደሚሰራልን ማድረግ እንደምንችል ነው። ዛሬ የምነግራችሁ 10 የገንዘብ አያያዝ ጥበቦችን ነው። እንደ ዋረን በፌት እና ሮበርት ኪዮሳኪ ያሉ የዓለም ባለጸጋዎች የሚጠቀሙባቸው ህጎች ናቸው። ይህ ቪዲዮ የኪስ ቦርሳችሁን ብቻ ሳይሆን የወደፊት ዕጣ ፈንታችሁንም የመቀየር ትልቅ አቅም አለው። እናንተም ገንዘባችሁ እንዲሰራላችሁ ማድረግ የምትፈልጉና ወደፊት እንደ ዋረን በፌትና ሮበርት ኪዮሳኪ አይነት ቢሊዮነር መሆን የምትፈልጉ ከሆነ ይህን ቪዲዮ እስከ መጨረሻ ተከታተሉት። በእርግጠኝነትም ትልቅ ጥቅም ታገኙበታላችሁ። በመጀመሪያ ግን በአስተማሪ አሪፍ ታሪክ እንጀምር። በአንድ መስሪያ ቤት ውስጥ አብረው ተቀጥረው የሚሰሩ ሮቤልና ናርዶስ የሚባሉ ሁለት ወጣቶች ነበሩ። ሁለቱም የሚከፈላቸው ደሞዝ እኩል ነው። 15000 ብር ነው የሚከፈላቸው። የሮቤልን ህይወት እንመልከተው። ሮቤል ህይወት አጭር ናት፣ ዛሬን መኖር አለብኝ የሚል መፈክር አለው። ደሞዝ ሲገባ ወዲያውኑ ውድ ሬስቶራንት ይሄዳል፣ ጓደኞቹን ይጋብዛል። አዲስ የወጣ ስልክ ካየ በዱቤም ቢሆን ይገዛዋል። ታክሲ ከመጠበቅ ይልቅ ራይድ እየጠራ መሄድ ይወዳል። በወሩ መጨረሻ ኪሱ ባዶ ነው። ድንገት የቤት ኪራይ ሲጨምር ወይም ህመም ሲያጋጥመው ከጓደኞቹ ይበደራል። ሮቤል በሰዎች ዘንድ ዘናሽ ተብሎ የሚጠራ ሰው ነው። ማታ ማታ ግን እሱ እንቅልፉን ከሚተኛበት የማይተኛበት ቀን ይበልጣል። ምክንያቱም የብድሩ ወለድና የነገ ጭንቀት እንቅልፉን ስለሚነሳው። አሁን ደግሞ የናርዶስን ህይወት ልንገራችሁ። ናርዶስ ደሞዝ ሲገባላት መጀመሪያ የምታደርገው ለራሷ መክፈል ነው። 2000 ብር ወይም ደግሞ የደሞዟን 25% ወዲያውኑ ወደ ቁጠባ ሂሳቧ ታዛውራለች። ለራስ መክፈል ማለት ወደሷ ለቁጠባዋ ለወደፊቷ ማስቀመጥ ማለት ነው። ምሳዋን ከቤቷ ሰርታ ትይዛለች። ስልኳ ቢሰራም አዲስ ሞዴል ስለመጣ ብቻ ስልኳን አትቀይርም። ይህ ማለት ናርዶስ ስስታም ናት ማለት አይደለም። ናርዶስ ገንዘቧን የምታወጣው ለደስታዋ ሳይሆን ለወደፊቷ ነው። የተረፈቻትን ብር ደግሞ ወርቅ ትገዛበታለች ወይም ደግሞ አነስተኛ አክሲዮን ላይ ታፈሳለች። ከዛም በኋላ 5 ዓመታትን አለፉ። ድንገት የሀገሪቱ ኢኮኖሚ ተናጋና መስሪያ ቤቱ ቅነሳ አደረገ። ሁለቱም ከስራ ተቀነሱ። ሮቤልም በጣም ልቡ ተሰብሮ አለቀሰ። ምክንያቱም የሚቀጥለውን ወር የቤት ኪራይ የሚከፍለው ብር ስላልነበረው ውድ ስልኩን በርካሽ ሸጠ። ጭንቀት ውስጥ ገባ። ናርዶስ ግን አልተረበሸችም። ምክንያቱም ባለፉት 5 ዓመታት ያጠራቀመችው ገንዘብ ለ6 ወር ያክል ስራ ባትሰራ እንኳን በምቾት ያኖራታል። እንዲያውም ያጠራቀመችውን ገንዘብ አውጥታ አንድ ሰውዬ ኑሮ ከብዶት የሱን ሱቅ መሸጥ ፈልጎ የሱን ሱቅ ገዛች። ሮቤል ስራ ፍለጋ ሲንከራተት፣ ናርዶስ ግን የራሷን ትንሽ ቢዝነስን ብትሆን ጀመረች። ስለዚህ ቤተሰቦቼ ሮቤል ድሃ የሆነው ትንሽ ብር ስለሚያገኝ አይደለም፣ ያገኘውን ማስተዳደር ስላልቻለ ነው። ናርዶስ ደግሞ የከበረችው ብዙ ስለምታገኝ አይደለም፣ በገንዘቧ ላይ ጌታ ስለሆነች ነው። አሁን እናንተም ልክ እንደ ናርዶስ አይነት በገንዘባችሁ ላይ ጌታ የሚያደርጓችሁን 10 የገንዘብ ጥበቦች በዝርዝር ልንገራችሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁና የደውል ምልክታችሁን አትርሱ። እንዲሁም ለወዳጅ ዘመዶቻችሁ ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ቪዲዮውን ሼር አድርጉት። በቀጥታ ወደ 10 የገንዘብ አያያዝ ጥበቦች እገባለሁ። በተለይ ደግሞ 9ኛውና 10ኛው በጣም ኢምፖርታንት የሆነ በህይወታችሁ ላይ ገንዘብ አያያዝ ጥበባችሁ ላይ ትልቅ ለውጥ የሚያመጣላችሁ ነገር ስለሆነ እስከ መጨረሻው መከታተላችሁን ልብ በሉ። በቪዲዮ ላይ ለአቀራረብ እንዲያመቸኝ በወንድ አገላለጽ ገልጬዋለሁ እንጂ ለሴቶችም ይመለከታል። አንደኛ፣ ለራስህ መጀመሪያ ክፈል። ፔይ ዩርሰልፍ ፈርስት። የዓለም ባለጸጋው ዋረን ቡፌት ወጪ ካደረግክ በኋላ የተረፈውን አትቆጥብ፣ የቆጠብከውን አውጥተህ የተረፈውን ወጪ አድርግ ይላል። ይህ ምን ማለት ነው? ልክ ናርዶስ እንደምታደርገው ደሞዛችን ሲገባ ከተረፈን እቆጥባለሁ አይደለም ማለት ያለብን። መጀመሪያ አስበን፣ ለምሳሌ 10000 ብር የሚከፈላችሁ ከሆነ ከ10000 ብሩ ላይ 10% ሁል ጊዜ እቆጥባለሁ ብላችሁ መወሰን ማለት ነው። ደሞዛችሁ ሲገባ 10%ቱን 1000 ብሩን መጀመሪያ ወጪ የምታደርጉት ወዴት ነው? ወደ የምትቆጥቡበት አካውንት ነው ማለት ነው። ብዙዎቻችን ግን የምናደርገው ምንድነው? ልክ ደሞዝ ሲገባ ለቤት ኪራይ፣ ለምግብ፣ ለትራንስፖርት እንከፍልና
መጨረሻ ላይ ከተረፈኝ እቆጥባለሁ እንላለን። ይህ ግን መቼም አይሆንም፣ ምክንያቱም ገንዘቡ ላይ ተርፋችሁ ይችላልና። ስለዚህ ከአሁን በኋላ ልታደርግ የሚገባ ደሞዝ እንደገባ ወዲያውኑ 10% ወይም ደግሞ 20% ወደማትነካው የቁጠባ ሂሳብ አስገባ። ይህንን ገንዘብ ልክ እንደማታገኘው ገንዘብ ወይም ደግሞ አሁን ወራዊ ደሞዝ ሲከፈለን የጡረታ ገንዘብ አውቶማቲካሊ ተቆርጦ ነው አይደል የሚከፈለን? ልክ እንደዛ አንተም ይህንን ገንዘብ እንደሌለ አድርገህ ትቆጥረውና በቀጥታ ወደ ቁጠባ አካውንት ታስገባዋለህ ማለት ነው። ይህ ገንዘብ ለወደፊት ነፃነት የምትከፍለው ትልቅ ግብር እንደሆነ ማስብ። ሁለተኛ፣ የገንዘብ ፍሰትን ተቆጣጠር። ትራክ ኤቭሪ ሴንት። የመጀመሪያው ቢሊዮነር ጆን ሮክፌለር እያንዳንዱ የምታወጣት ሳንቲም በትንሽ ደብተር መመዝገብ ልምድ አድርጎት ነበር። አንተም ገንዘብ የት እንደሚሄድ ካላወቅ ገንዘቡ በራሱ መንገድ ይሄዳል። እነዛ ጥቃቅን የምትላቸው የሻይ፣ የቡና፣ የታክሲ ወጪዎች ተደማምረው ትልቅ ገንዘብ እንደሚሆኑ ማወቅ አለብህ። ስለዚህ ዛሬውኑ አንድ ትንሽዬ ደብተር ወይም ደግሞ ስልክ ላይ ኤክስፔንስ ማናጀር አፕሊኬሽኖችን ዳውንሎድ አድርግና ለአንድ ወር ያክል አንዲትም ሳንቲም ሳትቀር የምታወጣውን ወጪ ሁሉ በዝርዝር ጻፋቸው። ወሩ መጨረሻ ላይ ስታየው ለዚህ ሁሉ ነገር ነው እንደ ገንዘብ የማወጣው ብለህ ትደነግጣለህ። ያኔ ቀዳዳውን መድፈን ትጀምራለህ። ይህ የብዙዎቻችን ችግር ነው። ምን ያህሎቻችንን በወር ውስጥ የምናወጣውን ወጪ የምንመዘግበው? ከእያንዳንዱ ሳንቲም ጀምሮ አብዛኞቻችን የምናወጣውን ወጪ ዝም ብለን የምናወጣው ምን ያህል ብር እንዳወጣን እንኳን በወራችን ውስጥ አናውቀውም። ስለዚህ ከአሁኑ ጀምራችሁ ማስታወሻ ግዙና ወይም ደግሞ የስልካችሁ ላይ አንድ አፕሊኬሽን ዳውንሎድ አድርጉና እዛ ላይ እያንዳንዱ በየቀኑ የምታወጧቸውን ወጪዎች ሊስት አድርጓቸው፣ መዝግቧቸው። ከዛም በኋላ የትኛው ወጪ አስፈላጊ የትኛው ወጪ አላስፈላጊ እንደሆነ ማወቅ ትችላላችሁ። ከዛም በኋላ አላስፈላጊ የሆኑ ወጪዎችን መቀነስ ትችላላችሁ። ከዛ በላይም ደግሞ አጠቃላይ ወርሃዊ ወጪያችሁ ምን ያህል እንደሆነ መረዳት ትችላላችሁ ማለት ነው። ሶስተኛ፣ በፍላጎትና በግዴታ መካከል ያለውን ልዩነት ጠንቅቆ ማወቅ። ኒድስ ቨርሰስ ዋንትስ። በዚህ የኑሮ ውድነት ወቅት እያንዳንዱን ወጪ በትክክል መጠየቅ አለብን። ለምሳሌ ምግብ ያስፈልጋል። ይህ ምንድነው? ኒድ ነው። ነገር ግን በውድ ሬስቶራንት መብላት ምርጫ ነው ወይም ደግሞ ዋንት ነው። ስልክ ያስፈልጋል፣ ግን አይፎን 15 ግን የግድ መያዝ አይጠበቅብህም፣ ምክንያቱም ይሄ ዋንት ስለሆነ። ስለዚህ አንተም የ24 ሰዓት ህግን ዘ24 ሩልን ተጠቀም። አንድ ከ1000 ብር በላይ የሚያወጣ ነገር ለምሳሌ ልብስ ሊሆን ይችላል፣ ኤሌክትሮኒክስ ሊሆን ይችላል፣ የተለያዩ ከ1000 ብር በታች ዋጋ ያላቸው ቁሳቁሶች ሊሆኑ ይችላሉ። እነዚህን ለመግዛት ስትፈልግ ወዲያውኑ አትግዛ። 24 ሰዓት ታገስ። ከ24 ሰዓት በኋላ አሁንም በጣም መግዛት ከተሰማ ግዛው። በብዛት ግን ስሜቱ ይጠፋል፣ ገንዘብም ይተርፋል ማለት ነው። ይሄ በአብዛኛው ኒድንና ዋንትን የመለየት ጉዳይ ነው። አንድ ሰው ምግብ ያስፈልገዋል፣ ግን መብላት ያለበት ምግብ የግድ ውድ ሬስቶራንት ላይ ሄዶ መብላት አይጠበቅበትም። የሚያስፈልገውን ምግብ ከበላ በቂ ነው። ስለዚህ በጣም የሚያስፈልጋችሁና ኒድና ዋንታችሁን በጥንቃቄ መለየት ያስፈልጋል። አራተኛ፣ የአደጋ ጊዜ በጀት ኢመርጀንሲ ፈንድ። ህይወት አይተነበይም። ህመም አለ፣ ስራ ማጣት አለ፣ የቤተሰብ ችግር አለ። ብዙ ችግሮች በህይወታችን ላይ ያጋጥማሉ። ብዙ ሰውን ብድር ውስጥ የሚከተው የገንዘብ እጥረት ሳይሆን ያልታሰበ አደጋ ነው። ስለዚህ አንተም ግብ አስቀምጥ። ቢያንስ የ3 ወር ወጪን የሚሸፍን ገንዘብ፣ ለምሳሌ በወር 5000 የምታወጣ ከሆነ 15000 ብር በተለየ የባንክ ሂሳብ አስቀምጥ። ይህ ገንዘብ ለኢንቨስትመንት አይደለም፣ ለቅንጦትም አይደለም፣ ለአደጋ ብቻ ነው። ይህ የሰላም እንቅልፍ ይሰጣል። ስለዚህ ሁላችንም አደጋ ቢያጋጥመን ብለን መበጀት ያለብን ገንዘብን ማሰብ ይኖርብናል። ከላይ እንደጠቀስኩላችሁ የ15000 ብር ደሞዝ ተከፋይ ከሆነን አትሊስት ለ3 ወር ያክል እንኳን ደሞዝ ባይከፈላችሁ ኦር ደግሞ የሆነ ችግር ቢያጋጥማችሁ ለ3 ወር ያክል የሚከፈላችሁ ገንዘብ ሴቭ ማድረግ ይኖርባችኋል። ይህም ስንት ነው? 45000 ብር ማለት ነው። 45000 ብር በተለየ ቁጠባ ሂሳብ ውስጥ ካስቀመጣችሁ ያ ብር በችግር ጊዜ ብቻ የምትነኩት ብር ይሆናል ማለት ነው። ስለዚህ የሰላም እንቅልፍን መተኛት ትችላላችሁ። የሆነ ቤተሰባችሁ ቢታመም፣ እናንተ ብትታመሙ፣ የሆነ ችግር ቢገጥማችሁ የግድ ያንን ገንዘብ ለማምጣት ከሰው ብድር ውስጥ አትገቡም ማለት ነው። ስለዚህ ከቆጠባችሁት ከዛች 45000 ብር ላይ አውጥታችሁ ችግራችሁን ሶልቭ ታደርጉበታላችሁ ማለት ነው። ይህ በጣም አስፈላጊ የሆነ ጥበብ ነው። አምስተኛ፣ መጥፎ ዕዳን ማስወገድ ጉድ ደብት ቨርሰስ ባድ ደብት። የሪች ዳድ ኤንድ ፑር ዳድ ደራሲ ሮበርት ኪዮሳኪ እንደሚለው ዕዳ ሁለት አይነት ነው። አንደኛው ጥሩ ዕዳ ነው። ይህ ዕዳ ኪስ ውስጥ ገንዘብ የሚጨምርልህ ነው። ለምሳሌ ታክሲ ገዝተህ ታክሲውን ለማከራየት ብትበደር ታክሲው ከተገዛ በኋላ ገንዘብ ስለሚያመጣልህ ይሄ ጥሩ ዕዳ እንለዋለን። መጥፎ ዕዳ የምንለው ደግሞ ከኪስህ ገንዘብ የሚያስወጣ፣ ለምሳሌ ለሰርግ፣ ለልብስ፣ ለስልክ ብትበደሩ ምንም አይነት ሪተርን የለውም፣ ወይም ደግሞ ያ የምታደርጉት ነገር ወደ ኋላ ላይ ገንዘብ የሚያመጣላችሁ ነገር አይደለም። ስለዚህ እናንተም ከአሁኑ ልታደርጉት የሚገባው
ለመብላት ወይም ለመዝናናት ወይም ለመልበስ በፍጹም አትበደሩ። አሁን ያለባችሁን ዕዳ ልክ እንደ ስኖቦል ሜተር ተጠቅማችሁ ከትንሽ ዕዳ ጀምራችሁ እየከፈላችሁ ሙሉ ለሙሉ ዕዳችሁን ለመክፈል ወስኑ። ጥሩ ዕዳና መጥፎ ዕዳን በጥንቃቄም ለመለየት ወስኑ። ብዙ ጊዜ እኔ የማምንበት ምንድነው ገንዘብ ስትበደሩ ያ ገንዘብ ሌላ ገንዘብ የሚያመጣላችሁ ነገር ላይ ነው ገንዘባችሁ መበደር ያለባችሁ። ታክሲ ስትገዙ ኦፍ ኮርስ ያ ታክሲ ምን ያመጣላችኋል? ገንዘብ ነው የሚያመጣላችሁ። ገባችሁ አይደለ? ግን ልብስ ለመግዛት ስልክ ለመግዛት ብትበደሩ ያ ነገር ገንዘብ ያመጣላችሁ አይችልም። ኦፍ ኮርስ ስልክ ገዝታችሁ በዛ ስልክ ገንዘብ የምትሰሩበት ከሆነ ያ ጥሩ ዕዳ ሊሆን ይችላል። ግን ምን ጊዜም ቢሆን ትኩረት ልታደርጉ የሚገባው ገንዘብ ስትበደሩ ያ ገንዘብ ተጨማሪ ሪተርን ያለው ትርፍ የሚያመጣላችሁ ገንዘብ መሆኑን ማረጋገጥ ይኖርባችኋል። ስድስተኛ የዋጋ ንረትን ማሸነፍ ቢት ኢንፍሌሽን። በአሁኑ የኢኮኖሚ ሁኔታ ገንዘብን በባንክ ማስቀመጥ ብቻውን ኪሳራ ሊሆን ይችላል። ምክንያቱም የ100 ብር የመግዛት አቅም በየቀኑ እየቀነሰ ስለሚሄድ። ስለዚህ አንተ ማድረግ ያለብህ ገንዘብን ባንክ ውስጥ ብቻ አታስቀምጥ፣ ወደ ንብረት ወይም ደግሞ አሴት ቀይረው። ለምሳሌ የቆጠብከው ገንዘብ ሲጠራቀም ዋጋው የማይወድቅ ነገር ላይ አውለው። ወርቅ ሊሆን ይችላል፣ መሬት ሊሆን ይችላል፣ ወይም ደግሞ ትርፋማ የሆኑ አክሲዮን ድርሻዎች ሊሆኑ ይችላሉ። ስለዚህ ገንዘብ እንደተቀመጠ ከመበስበስ ንብረት መሆኑ መቆየት ይችላል ማለት ነው። ይህን ስላችሁ ግን ገንዘባችሁን አትቆጥቡ እያልኳችሁ አይደለም። የትኛውም አይነት ገንዘብን ኢንቨስት ለማድረግ መጀመሪያ ገንዘቡን ሴቭ መደረግ አለበት። 100 ብር የመግዛት አቅም ቀነሰ ብላችሁ 100 ብርን ሴቭ አለማድረግ መፍትሄ አይሆንም። ግን ብዙ የተጠራቀመ ብር ካላችሁ፣ ለምሳሌ 100 ሺህ ብር ሴቭ አድርጋችሁ 100 ሺህ ብር አካውንታችሁ ላይ ካላችሁ ያን 100 ሺህ ብር ዝም ብላችሁ አካውንታችሁ ላይ አታቆዩት። በዛ 100 ሺህ ብር አክሲዮን ልትገቡበት ትችላላችሁ፣ ቤት ልትገዙበት ትችላላችሁ። ምን እንዲሆን ያ ገንዘብ እየቆየ ሲሄድ ገንዘቡ ትርፍ እያመጣ ይሄድላችኋል ማለት ነው። ግን 100 ሺህ ብርን ዝም ብላችሁ ባንክ ውስጥ ካስቀመጣችሁት ምን እያደረገ ነው የሚሄደው? ኑሮ እየተወደደ ኢንፍሌሽን እየጨመረ በሄደ ቁጥር የ100 ሺህ ብር አክቹዋሊ ዛሬ መግዛት አቅሙና ከአንድ ዓመት በኋላ ያለው የመግዛት አቅም እየቀነሰ ይሄዳል። ስለዚህ ያን 100 ሺህ ብር ሊያሳድግላችሁ የሚችል ነገር ላይ ኢንቨስት ማድረግ። ኢንቨስት ስታደርጉ ግን በጥንቃቄ ኢንቨስት የምታደርጉትን ነገር ማወቅና ገንዘባችሁን ሪፕሊኬት እንደሚያበዛላችሁ በጥንቃቄ መገምገም ይኖርባችኋል ማለት ነው። ሰባተኛ ገቢህን አሳድግ። መልቲፕል ስትሪም ኦፍ ኢንካም። በዚህ ዘመን በአንድ ደሞዝ ብቻ መኖር ራስን ማጥፋት ነው። በዓለም ላይ ያሉ ሚሊዮነሮች 7 የገቢ ምንጭ አላቸው። አንዱ ሲደርቅ ሌላውን ይተኩታል። አንተም ከዋና ስራ ጎን ለጎን ምን መስራት ትችላለህ? ችሎታ ምንድን ነው? ዩቲዩብ ቪዲዮ መስራት፣ ኦንላይን ማስተማር፣ ቅዳሜና እሁድ ደላላ መሆን። ዛሬውኑ አንድ ሳይድ ሀስል ወይም ደግሞ ተደራቢ ስራ አስብ። ይህ ብዙዎቻችን አንድ ስራ ካለን እዛ ነገር ላይ ስቲክ አድርገን የመቆየት ችግር አለብን ብዙዎቻችን ማለት ነው። ስለዚህ አንተ መስሪያ ቤት ውስጥ ተቀጥረ የምትሰራ ከሆነ በትርፍ ሰዓት ሌላ ሳይድ ሀስል ተጨማሪ ገንዘብ የሚያመጣልህ ስራ መጀመር ይኖርብሃል። አሁን ላይ ምንም አይነት ገንዘብ ሳታወጣ መጀመር የምትችለው እንኳን ዩቲዩብ ላይ ቪዲዮ መስራት ሊሆን ይችላል፣ ቲክቶክ ላይ ቪዲዮ መስራት ሊሆን ይችላል። ራስን ከኦንላይን አስተምረ ጥሩ ቪዲዮ ኤዲተር ልትሆን ትችላለህ፣ ጥሩ ስክሪፕት ራይተር ልትሆን ትችላለህ። ስለዚህ ራሳችሁን ተጨማሪ ስኪል በማስተማር ተጨማሪ ገንዘብን ማግኘት ካሁኑ ልምድ ልታደርጉት ይገባል። ምክንያቱም 3-4 ገንዘብ የምታገኙበት መንገድ ካለ አንደኛው ቢጨለምባችሁ እንኳን በሌላኛው ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ስለዚህ መልቲፕል ስትሪም ኦፍ ኢንካም ያለው ነገር ውስጥ መግባት በጣም አስፈላጊ ነገር ነው ማለት ነው። 8ኛ ከአቅም በታች መኖር። ሊቭ ቢለው ዮር ሚንስ። የአማዞን መስራች ጄፍ ቤዞስ ድርጅቱ ገና ሲጀምር ጠረጴዛ መግዛት ፈልጎ ነገር ግን ገንዘብ ስላልነበረው በር ገዝቶ እግሮቹን በመጠቀም ልክ እንደ ጠረጴዛ ይጠቀምበት ነበር። ስለዚህ አንተም ሀብታም ለመምሰል አትሞክር፣ ሀብታም ለመሆን ስራ። ገቢ ሲጨምር ወጪ አብሮ አይጨምር። ብዙ ጊዜ የሚያጋጥመው ነገር ምንድነው? ልክ ደሞዝ ሲጨመርልህ ትልቅ ቤትን አትከራይ። ያንን ተጨማሪ ገንዘብ ለኢንቨስትመንት ተጠቀምበት። ላይፍ ስታይል ኢንፍሌሽን የሚባለው የኑሮ ዘይቤ አለ። ይሄ ትልቅ ወጥመድ ውስጥ ነው የሚከት። ላይፍ ስታይል ኢንፍሌሽን ማለት ልክ ገንዘባችን ሲጨምር አብሮ ወጫችንን መጨመር ማለት ነው። የ10 ሺህ ብር ደሞዝ በነበርክበት ሰዓት የምትኖረው ህይወትና 20 ሺህ ብር ገንዘብ ሲኖር የምትኖረው ህይወት ተመሳሳይ መሆን አለበት። የ20 ሺህ ብር ደሞዝ ተከፋይ ስትሆን አብሮ ወጪም የሚጨምር ከሆነ ላይፍ ስታይል ኢንፍሌሽን ውስጥ ገብተሃል ማለት ነው። ስለዚህ ምን ጊዜም ቢሆን ገንዘባችን በሚጨምርበት ሰዓት የተጨመረውን ገንዘብ ሌላ ተጨማሪ ገንዘብ የሚያመጣልን ነገር ላይ ኢንቨስት ማድረግ አለብን። 9ኛ ስለ ገንዘብ ተማር። ፋይናንሻል ሊትራሲ። ትምህርት ቤት ስለ ገንዘብ አያስተምርህም። ለዚህ ነው ዶክተሮች ሳይቀሩ በገንዘብ የሚቸገሩት። አንተም በየቀኑ ስለ ገንዘብ አስተዳደር የሚያወሩ ቪዲዮዎችን አይተህ ተማር። ከዩቲዩብ ሊሆን ይችላል። የተለያዩ አይነት መጽሐፍቶችንም አንብብ። ለምሳሌ ዘ ሪቸስት ማን ኢን ባቢሎን የሚለውን መጽሐፍ ማንበብ ትችላለህ።
እነዚህ ነገሮችን ማድረግ የገንዘብ ዕውቀት እንዲያድግ ያደርጋል። የገንዘብ ዕውቀት እድገት ካደገ ደግሞ የባንክ ሂሳብህም አብሮ ያድጋል ማለት ነው። ስለዚህ ትምህርት ቤት ስለ ገንዘብ አያስተምረንም። ቤተሰቦቻችን ስለ ገንዘብ ላይ ያስተምሩን ይችላሉ። ራሳችን ግን አሁን ላይ ለመማር ከፈለጋችሁ ቴክኖሎጂ በጣም ቀላል ነው። በቀላሉ እንኳን AI ላይ ገብታችሁ በቀላሉ እንዴት መማር እንደምትችሉ ስለ ገንዘብ እያንዳንዱን ነገር ከፈለጋችሁ በአማርኛ ከፈለጋችሁ በእንግሊዝኛ ጠይቃችሁ መማር ትችላላችሁ። ስለዚህ ስለ ገንዘብ አያያዝ መማር አለበት አንድ ሰው። እንዲሁም ደግሞ የተለያዩ አይነት በዓለም ላይ የተጻፉ ስለ ገንዘብ አያያዝ የሚያስተምሩ መጽሐፍቶች አሉ። እነሱን ማንበብ። ያ በሚሆን ሰዓት የገንዘብ አያያዝ ጥበባችን እያደገ ይሄዳል። በቀላሉ ገንዘባችንን ማስተዳደር እንችላለን ማለት ነው። 10ኛ የረጅም ጊዜ እይታ ፔሸንስ ኤንድ ኮምፓውንዲንግ። ሀብት በአንድ ጀንበር አይገነባም። ዋረን ቡፌት ሀብቱን ያካበተው ከ50 ዓመቱ በኋላ ነው። አንተም ዛሬ ዘርተ ነገ አታጭድም። የገንዘብ አያያዝ የማራቶን ሩጫ እንጂ የ100 ሜትር ሩጫ አይደለም። አንተም አቋራጭ መንገድ አትፈልግ። ቁማር ወይም ቶሎ ሀብታም የሚያደርጉ ስራዎች ውስጥ አትግባ። ታገስ፣ ቆጥብ፣ ኢንቨስት አድርገው። ጊዜው ሲደርስ ውጤቱን ታያለህ። ብዙዎቻችን አሁን ላይ ያለብን ችግር ቶሎ ሀብታም ለመሆን ነው። ቶሎ ሀብታም ለመሆን ከፈለክ ደግሞ እነዚህ ሀብታም ሰዎች የሚሰሩትን ስራ በአጭር ጊዜ ውስጥ መስራት ይኖርባል። ይህ ምን ያስፈልጋል? ኮሚትመንት ያስፈልጋል። በደንብ ጊዜ ሰጥቶ ስለ ገንዘብ ማወቅን ይፈልጋል። እንዲሁም ደግሞ ገንዘብ ማግኘት የምትችልባቸውን ነገሮች በጥንቃቄ ማወቅን ይፈልጋል። ቶሎ ሀብታም ለመሆን ቶሎ ለውጥ ለማምጣት ከተፈለገ አቋራጭ መንገዶችን መጠቀምን ማቆም ይኖርብናል። በተለይ አሁን ላይ የተለያዩ አይነት እንደ ቁማር ያሉ ጌሞች አሉ በኦንላይን የሚሰሩ። ብዙ ሰው እዛ ነገር ውስጥ ነው የሚገባው። ብዙ ወጣቶች እዛ ነገር ውስጥ ነው የሚገባው። ምንም ስራ ሳይሰሩ በቀላሉ ግን ገንዘብ ማግኘት ይፈልጋሉ። ይህ ግን ትክክለኛ ውጤት በህይወታችሁ ላይ ሊያመጣላችሁ አይችልም። ስለዚህ ፔሸንስ እና ተረጋግቶ ስኪልን አዳብሮ ያንን ስኪል ተጠቅሞ ገንዘብ ለመስራት ማሰብና ስራዎችን ሰርቶ ቀስ በቀስ ራሱን ስለ ገንዘብ እያስተማረ ውጤቱን ማሳመር ይችላል ማለት ነው። ውድ ተመልካቾቼ የሮቤልና የናርዶስ ታሪክ የሁላችንም ታሪክ ነው። በዚህ የኑሮ ውድነት ወቅት ማማረር ምንም ዋጋ የለውም። መፍትሄው የገንዘብ ልምድን መቀየር ነው። ዛሬ የምትቆጥቧት 100 ብር ነገ ከአደጋ የምታድናችሁ ወታደር ናት። እናንተም አሁን የኪስ ቦርሳችሁን ወይም የባንክ ደብተራችሁን ሂሳብ ተመልከቱት። የትኛው ጥበብ ነው የጎደላችሁ? አሁን ከነገርኳችሁ 10 ነጥቦች ውስጥ ዛሬውን የምትጀምሩት የትኛውን ነው? አንዱን መርጣችሁ በኮሜንት ላይ ጻፉልኝ። ለምሳሌ ካሁኑ ወጪ መመዝገብ እጀምራለሁ ብላችሁ ሊሆን ይችላል። ይህ በትክክለኛ ራሳችሁ ላይ ለውጥ ለማምጣት እንዳሰባችሁ ይነግረኛል። እናንተም ወደ ተግባር እንድትገቡ ያደርጋችኋል። ይህ ቪዲዮ ለጓደኛችሁ፣ ለባለቤታችሁ፣ ለቤተሰባችሁ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉላቸው። የገንዘብ አያያዝ ጥበባቸውንም እንዲያሳድጉ ትረዷቸዋላችሁ። ስለ ገንዘብ ስኬትና ራሳችሁን ስለማሳደግ የተለያዩ ቪዲዮዎችን እንዲደርሳችሁ ከፈለጋችሁ ደግሞ ሊዮ ቼንጅን ሰብስክራይብ ማድረግና የደውል ምልክቷንም መጫናችሁን አትርሱ። ገንዘባችሁን ግዙት፣ አለበለዚያ ገንዘቡ ይገዛችኋል። በቀጣይ ደግሞ 15ቱ የስኬታማ ሰዎች የጠዋት ልምዶችን በማወቅ ጠዋታችሁን በማሸነፍ ህይወታችሁን እንዴት መቀየር እንደምትችሉ ማወቅ ከፈለጋችሁ ይህን ቪዲዮ ተመልከቱት። በጣም አሪፍ ቪዲዮ ነው። ይህ ሊዮ ቼንጅ ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።